አሜሪካ የኒውክሌር ቦምብን በመታጠቅ የመጀመሪያዋ ሀገር መሆኗ ይታወቃል። ነገር ግን ዛሬ በዓለማችን ላይ ይህንን ቴክኖሎጂ የታጠቁ 10 የሚደርሱ ሀገራት አሉ። አንዳንዶቹ እርስ በርሳቸው ሲደጋገፉ፣ አብዛኞቹ ግን በሚስጥር፣ በፉክክር፣ በስለላና በክህደት የተሞላ ታሪክ አሳልፈዋል። እያንዳንዱ ሀገር እንደ አሜሪካው የማንሃተን ፕሮጀክት ሁሉ እምብዛም የማይነገር ነገር ግን እጅግ አስደናቂ የሆኑ ታሪኮች አሏቸው። በዛሬው ፕሮግራማችን እነዚህ ሀገራት የኒውክሌር ቴክኖሎጂን ለመታጠቅ እንዴት እርስ በርሳቸው እንደተፎካከሩና እነሱን ለመቀላቀል የተቃረቡ ሌሎች ሀገራትን ታሪክ በዝርዝር እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሆኑ። ታሪኩ የሚጀምረው በ1938 የጀርመን ሳይንቲስቶች የኒውክሌር ፊሽንን ማለትም አቶሞችን በመሰንጠቅ በሰንሰለታማ ግብረ መልስ አማካኝነት ከፍተኛ ኃይል መልቀቅ እንደሚቻል ለመጀመሪያ ጊዜ ባገኙበት ወቅት ነው። በሚቀጥለው ዓመት አልበርት አንስታይን ይህንን ቴክኖሎጂ ወደ መሳሪያነት የመቀየር አደገኛ ዕድልን በተመለከተ ለዩናይትድ ስቴትስ ማስጠንቀቂያ ሰጠ። ዩናይትድ ስቴትስ በሁለተኛው የዓለም ጦርነት ጥላ ስር በተካሄደ ረዥምና ሚስጥራዊ ዘመቻ የኒውክሌር መሳሪያን በመስራት የመጀመሪያዋ ሆናለች። የአሜሪካ፣ የእንግሊዝና የካናዳ ሳይንቲስቶች በማንሃተን ፕሮጀክት ውስጥ በጋራ ሰርተዋል። ለዚህ ጥረት ከአሜሪካን ጠቅላላ የሀገር ውስጥ ምርት ወይም ጂዲፒ ወደ 1% የሚጠጋውን ወጪ አድርገዋል። ይህንን ያደረጉት የራሳቸውን የኒውክሌር ፕሮግራም ከሚሰሩት ጀርመናውያን ለመቅደም ሲሉ ነበር። ሆኖም የጀርመን ጥረት ብዙም አልተሳካም ነበር። ጀርመን በ1945 እጅ የሰጠች ሲሆን በሐምሌ ወር ፕሬዝዳንት ትሩማን ከስታሊንና ከቸርችል ጋር በፖትስዳም ጉባኤ ላይ ስለ ጀርመን የወደፊት ዕጣ ፈንታ እየመከሩ ሳለ በኒው ሜክሲኮ የተካሄደው የትሪኒቲ የሙከራ ፍንዳታ መሳካቱንና የሰው ልጅ አይቶት የማያውቀውን እጅግ ኃይለኛ መሳሪያ መታጠቃቸውን የሚገልጽ ሚስጥራዊ መልእክት ደረሳቸው። ትሩማን ይህንን መሳሪያ በጃፓን ላይ ሊጠቀሙት እንደሆነ ለስታሊን ነገሩት። ነገር ግን በዚያን ጊዜ ስታሊን አስቀድመው የራሱን የኒውክሌር ፕሮግራም እየሰራ ነበር። በአሜሪካው ማንሃተን ፕሮጀክት ውስጥም የራሱ ሰላዮች ነበሩት። በውስጡ ግን አሜሪካውያን ቀድሞ ቦምቡን በመስራታቸው እጅግ ተበሳጭቶ ነበር። በሚቀጥለው ወር ነሐሴ አሜሪካ ፋትማንና ሊትል ቦይ የተባሉትን ቦምቦች በጃፓን ላይ በመጣል ጃፓንን ለሰላም እንድትንበረከክ አደረገች። ይህም ጦርነቱ ቢያበቃም አዲስ ዓለም አቀፋዊ የኒውክሌር ውድድርን ወለደ። የሶቪየት ህብረት ይህንን ቴክኖሎጂ ያገኘች ሁለተኛዋ ሀገር ሆናለች። የጀርመን፣ የብሪታንያና የአሜሪካ ሳይንቲስቶች ስለ ኒውክሌር ፊሽን የሚያወጧቸውን የምርምር ጽሑፎች ማቆማቸውን ካስተዋሉ በኋላ እነዚህ ሀገራት መሳሪያ እየሰሩ እንደሆነ በመጠራጠር ሶቪየቶች ስራቸውን ገና በ1941 ጀምረው ነበር። አሜሪካ በጃፓን ላይ ያደረሰችውን የኒውክሌር ጥቃት ካዩ በኋላ ፕሮግራሙን በከፍተኛ ሁኔታ አፋጠኑት። ምንም እንኳን ከአሜሪካ ፕሮግራም በስለላ ያገኟቸው ብዙ መረጃዎች ቢኖሩም በድርብ ወኪሎች ወይም ደብል ኤጀንት የተሳሳተ መረጃ እንዳይሰጣቸው ይሰጉ ስለነበር የተሰረቀውን የአሜሪካን ዲዛይን ሙሉ በሙሉ አላመኑም። ስለዚህ ከተማረኩ የጀርመን ሳይንቲስቶች ጋር በመሆን የራሳቸውን ሰፊ ምርምር አደረጉ። የአሜሪካን ዲዛይን የተጠቀሙበት የራሳቸው ምርምር ትክክል መሆኑን ለማረጋገጫ ብቻ ነበር። አሜሪካ ከገመተችው ጊዜ ቀድመው በ1949 ሶቪየቶች በካዛክስታን የአርዲኤስ-1 የሙከራ ፍንዳታን በተሳካ ሁኔታ አከናወኑ። በዚህም አሜሪካ በቴክኖሎጂው ላይ የነበራት ብቸኛ የበላይነት አበቃ። ይህም በተቻለ መጠን ብዙ ኒውክሌር የማከማቸት የቀዝቃዛው ጦርነት የጦር መሳሪያ እሽቅድድምን ወለደ። አሜሪካ በሁለቱም የዓለም ጦርነቶች አብራት ለተዋጋችው የቅርብ አጋሯ ብሪታንያ ቴክኖሎጂውን ታካፍላለች ተብሎ ቢታሰብም እውነታው ግን ፈጽሞ የተለየ ነበር። ብሪታንያ ቲዩብ አሎይስ በተሰኘ ፕሮግራም ከ1940 ጀምሮ ከጀርመን
ኦስትሪያና ፖላንድ በወቅቱ ከናዚ ከሸሹ ሳይንቲስቶች ጋር በመሆን በኒውክሌር መሳሪያ ላይ ብዙ መሰረታዊ ስራዎችን ቀድማ ሰርታ ነበር። ነገር ግን በ1945 አሜሪካ ቦምቡን በተሳካ ሁኔታ ስትጠቀም ስምምነቱን አቋርጣ የመጨረሻውን ውጤት ለብሪታንያ ሳታካፍል ለራሷ አስቀረችው። ይህ ሁኔታም ብሪታንያ የራሷን ፕሮግራም እንድትቀጥል አደረጋት። አስቀድማ ብዙ ስራዎችን ስለሰራችና አብዛኛውን የዓለም ዩራኒየም ትቆጣጠር ስለነበር ስራው ፈጣን ነበር። ብሪታንያ የመጀመሪያውን የኦፕሬሽን ሄሪኬን የኒውክሌር ሙከራ በ1952 ከአውስትራሊያ በስተሰሜን በሚገኙት በሞንቴቤሎ ደሴቶች ላይ በተሳካ ሁኔታ አከናወነች። ሶቪየቶች ከሚጠበቀው በላይ በፍጥነት ኒውክሌር ማልማታቸውን ተከትሎ አሜሪካ በ1949 ቴርሞኒውክሌር ወይም የሃይድሮጅን ቦምብ የተባለ አዲስ አይነት መሳሪያ መስራት ጀመረች። አተሞችን ከሚሰነጥቀው ተራ የአቶም ቦምብ በተለየ እነዚህ ቦምቦች በከዋክብት ውስጥ እንደሚከናወነው ሂደት አቶሞችን በማቀላቀል የሚሰሩና እጅግ የላቀ አጥፊ ኃይል ያላቸው ናቸው። የማንሃተን ፕሮጀክትን የመራው ኦፔንሃይመር ለሰው ልጅ ካለው ከፍተኛ አደጋ የተነሳ አሜሪካ ይህንን እንዳትሰራ ቢያስጠነቅቅም ፕሬዝዳንት ትሩማን ግን እንዲቀጥሉበት ፈቀዱ። በ1952 አሜሪካ በናጋሳኪ ላይ ከተጣለው ቦምብ በ450 እጥፍ የበለጠ ኃይል ያለውን የመጀመሪያውን የሃይድሮጅን ቦምብ አይቪ ማይክ ሞከረች። ከዚያም ሶቪየቶች በ1955 አርዲኤስ 37 የተባለውን ብሪታንያ ደግሞ በ1957 ኦፕሬሽን ግራፕል የተባለውን የሃይድሮጅን ቦምብ ሞከሩ። በዚህ አዲስ የሃይድሮጅን ቦምብ ስጋት ምክንያት አሜሪካ በ1958 ከብሪታንያ ጋር የኒውክሌር ስምምነቱን በድጋሚ ለመፈራረም ወሰነች። ፈረንሳይ ጥቂት ሳይንቲስቶቿ በማንሃተን ፕሮጀክት ላይ ይሰሩ የነበረ ሲሆን ከሁለተኛው የዓለም ጦርነት በኋላ ከእስራኤል ጋር በመተባበር የራሷን የኒውክሌር ፕሮግራም ብትጀምርም ትኩረቷ በጦር መሳሪያ ላይ ሳይሆን በኃይል ማመንጨት ላይ ነበር። ነገር ግን ከስዊዝ ቀውስ ውርደትና በአሜሪካና ሶቪየት መካከል እየጨመረ ከመጣው ውጥረት በኋላ ፈረንሳይ የራሷ መከላከያ ስትራቴጂ እንዲኖራትና የታላቅ የአውሮፓ ኃያልነት ቦታዋን ለማስከበር ፈለገች። አሜሪካ ብሪታንያ የኒውክሌር መሳሪያ እንድትታጠቅ ከፈቀደችው በላይ ፈረንሳይ እንዳትታጠቅ አጥብቃ ትቃወም ነበር። ምክንያቱም ፈረንሳይ መሳሪያውን ለመጠቀም ያላት ፖሊሲ የተለየ ስለነበር ነው። በመሆኑም ፈረንሳይ መሳሪያውን ሙሉ በሙሉ በተናጠል አበለጸገች። የፈረንሳይ ፕሬዝዳንት ሻርል ደጎል ጥረቱን በግንባር ቀደምትነት የመሩት ሲሆን ፈረንሳይ ሙሉ በሙሉ ሉዓላዊና ታላቅ ሀገር እንድትሆን የኒውክሌር መሳሪያ አስፈላጊ መሆኑን ገለጹ። ከኔቶና ከአሜሪካ ስትራቴጂካዊ ነጻነትን ፈለጉ። ኒጀር፣ ጋቦንና ማዳጋስካር ከሚባሉት ቅኝ ግዛቶቻቸው ዩራኒየም ማግኘታቸው ደግሞ ትልቅ እገዛ አድርጎላቸዋል። ከሁለተኛው የዓለም ጦርነት በኋላ ፈራርሳ የነበረች ቢሆንም የፈረንሳይ ሳይንቲስቶች ሳይታክቱ ሰርተው በ1960 ጀርባዝ ብሉ የተባለውን የመጀመሪያውን የኒውክሌር ሙከራ በሰሃራ በረሃ በታች በነበረችው የፈረንሳይ ቅኝ ግዛት አልጄሪያ ላይ ያደረጉ። ከዚያም በ1968 የመጀመሪያውን የሃይድሮጅን ቦምብ አፈነዱ። ቻይና በአሜሪካ ላይ እንደ መከላከያ የሚሆን የራሷን ኒውክሌር ለመስራት አምስተኛዋ ሀገር ሆነች። መጀመሪያ ላይ የሶቪየት ህብረት ቻይናን ጠቃሚ አጋር አድርጋ ስለምታስብ ብዙ እርዳታ አድርጋላት ነበር። ነገር ግን ክሩሽቼቭ የስታሊንን ፖሊሲዎች መለወጥ ሲጀምር የቻይናው ሊቀመንበር ማኦ ዜዱንግ ክሩሽቼቭ ለምዕራባውያን ያሳየውን ለስላሳ አካሄድ እውነተኛ ኮሚዩኒስታዊ መርህን የለቀቀ ነው በማለት አወገዙት። ይህም በሁለቱ ሀገራት መካከል መከፋፈልን ፈጠረ። ክሩሽቼቭ ከቻይና ፕሮግራም ላይ እርዳታውን ሙሉ በሙሉ ሲያነሳ ቻይና የቀረውን ስራ ብቻዋን እንድትሰራ ተገደደች። በወቅቱ የነበረውን የግሬት ሊፕ ፎርዋርድ እና የባህል አብዮት ፈተናዎች እየተጋፈጠችም ቢሆን በሚያስደንቅ ፍጥነት ልማቷን ቀጠለች። ከፍተኛ ሀብት ለዚህ ውጥረት የፈሰሰ ሲሆን ከፍተኛ የተፈጥሮ ዩራኒየም ክምችት ማግኘታቸውም ትልቅ እገዛ አድርጎላቸዋል። በ1964 ቻይናውያን ፕሮጀክት 596 የተባለውን የመጀመሪያውን የአቶም ቦምብ በሎፕ ኖር አካባቢ በሚገኝ የደረቅ ሐይቅ ውስጥ በተሳካ ሁኔታ ፈነዱ። ከ32 ወራት በኋላ ደግሞ የመጀመሪያውን የሃይድሮጅን ቦምብ ሞከሩ። ይህም በማንኛውም ሀገር ታሪክ ከአቶም ቦምብ ወደ ሃይድሮጅን ቦምብ የተደረገው እጅግ ፈጣኑ ሽግሽግ ነበር። እስራኤል በዓለም ላይ የኒውክሌር መሳሪያ እንዳላት ፈጽሞ አምና የማታውቅና መኖሩን በይፋ ያልገለጸች ብቸኛዋ ሀገር ናት። ስለዚህ መቼና ስንት ቦምብ እንደተሰራ ማንም በትክክል አያውቅም።
ብዙ ዝርዝር መረጃዎች ግን ሾልከው ወጥተዋል። እስራኤል ከ1950ዎቹ ጀምሮ ከፈረንሳይ ጋር በኒውክሌር ኃይል ላይ አብረው ይሰሩ የነበረ ሲሆን ፈረንሳይ በኔጌቭ በረሃ ውስጥ ሚስጥራዊ የኒውክሌር ጣቢያ እንድትገነባ ረድታታለች። ይህ ሁኔታ በ1963 ለአሜሪካው ፕሬዝዳንት ጆን ኤፍ ኬኔዲ ትልቅ አሳሳቢ ጉዳይ ሆነ። እስራኤል የኒውክሌር መሳሪያ እያዘጋጀች እንደሆነ በማመንና አጥብቀው በመቃወም አሜሪካ ጣቢያውን እንድትፈትሽ ጠየቁ። እስራኤል ግን ጥያቄውን በተደጋጋሚ በማስተባበልና በማዘግየት መሳሪያ የሚሰራባቸውን የመሬት ውስጥ ሚስጥራዊ ክፍሎች በመደበቅ ለእይታ የተዘጋጁ ክፍሎችን ብቻ ለአሜሪካ አስጎበኘች። የእስራኤል ጠቅላይ ሚኒስትር ዴቪድ ቤንጎሪዮን የኒውክሌር መሳሪያ ማግኘት ከፍተኛ ፍላጎት ነበራቸው። ይህም በወቅቱ የቅርብ አጋር ካልነበረችው ከአሜሪካ ጋር አለመግባባትን ፈጥሮ ነበር። ነገር ግን የኬኔዲ ተከታይ ሊንደን ቢ ጆንሰን የእስራኤልን ፕሮግራም ለመከላከል ብዙም ጥብቅ ስላልነበሩ ፕሮግራሙ በ1967 አካባቢ እንደተጠናቀቀ ይታመናል። በ1986 ከፍተኛ ሚስጥር ሾለከ። በዚያው በኔጌቭ የኒውክሌር ምርምር ማዕከላት ውስጥ ይሰራ የነበረው ሞርደሃይ ቫኑኑ የተባለ እስራኤላዊ ቴክኒሽያን ከሀገር በመሸሽ ያነሳቸውን በርካታ ፎቶዎችና ሰነዶች ለብሪታንያ ጋዜጦች አሳልፎ ሰጠ። በመቀጠልም በሮም ከተማ ሴት የእስራኤል ሞሳድ ወኪል ቀጠሮ እንደያዘችለት በማታለል ካጠመደችው በኋላ በሞሳድ ታፍኖ እዝ ተሰጥቶት ወደ እስራኤል ተመለሰ። እዚያም በዝግ ችሎት በስለላና በሀገር ክህደት ወንጀል የ18 ዓመታት እስራት ተፈረደበት። በአሁኑ ጊዜም የመናገርና የመጓዝ ነፃነቱ የተገደበ ሲሆን ለጋዜጠኞች በመናገሩና ሀገር ለመልቀቅ በመሞከሩ በተደጋጋሚ ታስሯል። ከእሱ መረጃዎች መነሻነት እስራኤል የሃይድሮጅን ቦምብ ጭምር እንዳላት ይታመናል። ህንድ ከሁለተኛው የዓለም ጦርነት በኋላ በተለይም ራሷን ከፓኪስታንና ከቻይና ለመከላከል ይህ ቴክኖሎጂ እንደሚያስፈልጋት ገለጸች። ምርምሩ በ1940ዎቹ ቢጀመርም ሂደቱን ለማጠናቀቅ በርካታ አስርተ ዓመታት ፈጅተዋል። ይህ ሂደት በ1962 በሂማሊያ ተራሮች ላይ ከቻይና ጋር ያደረገችውን የድንበር ጦርነት ከተሸነፈች በኋላ ተፋጠነ። መጀመሪያ ላይ ከካናዳና ከአሜሪካ ለኃይል ማመንጫ የሚሆኑ ቁሳቁሶችን በማግኘት በሚስጥር ግን መሳሪያ ለመስራት ተጠቀመችበት። የመጀመሪያው ሙከራም በ1974 በራጅስታን በረሃ ውስጥ ስማይሊንግ ቡድሃ በሚል ሚስጥራዊ ስም በተሳካ ሁኔታ ተከናወነ። ህንድ ይህንን ሰላማዊ የኒውክሌር ፍንዳታ ስትል ጠራችው። ይህ ሙከራ በዓለም አቀፍ ደረጃ ከፍተኛ ውግዘትና ማዕቀብ አስከትሏል። ምክንያቱም ህንድ ለኃይል ማመንጫ ተብሎ የተሰጣትን የካናዳ ኃይል ማመንጫ ለቦምብ ስራ በመጠቀሟና የኒውክሌር መሳሪያዎችን ስርጭት የሚገድበውን ስምምነት ኤንፒቲ ለመፈረም ፈቃደኛ ባለመሆኗ ነው። ሆኖም ህንድ ቴክኖሎጂውን ወዲያውኑ ወደ ተዘጋጁ የጦር ራሶች ከመቀየር ተቆጥባ ነበር። አብዛኛዎቹ የህንድ ፖለቲከኞች የኒውክሌር ጦር መሳሪያ መታጠቅን ስለተቃወሙ ሂደቱ ቀስ በቀስ እየሄደ በ1990ዎቹ ላይ ተጠናቀቀ። የደቡብ አፍሪካ ታሪክ ከሁሉም የተለየ ነው። ሀገሪቱ በዓለም ላይ ካሉት ትላልቅ የተፈጥሮ ዩራኒየም ክምችቶች አንዱ ስላላት ለአሜሪካ፣ ብሪታንያ፣ ፈረንሳይ እንዲሁም ለሶቪየት ህብረትና ለእስራኤል ስታቀርብ ነበር። ከ1948 ጀምሮ የሰላማዊ ኃይል ማመንጫ ፕሮግራም የነበራት ቢሆንም በ1960ዎቹና 70ዎቹ በናሚቢያና በአንጎላ በኩል እየተስፋፋ የመጣውን የሶቪየት ተጽዕኖ ለመከላከል ትኩረቷን ወደ ጦር መሳሪያ ዞረች። በተጨማሪም የአፓርታይድ ስርዓቱ በዓለም አቀፍ ደረጃ ውግዘት ስላስከተለባት ሀገሪቱ በፖለቲካ ተገላና መከላከያ ረዳት አጥታ ነበር። በ1977 በካላሃሪ በረሃ ውስጥ የሙከራ ቦታ አዘጋጅታ ቦምብ ለመሞከር ብትቃረብም የሶቪየት ሳተላይት አይታ ለአሜሪካ በማሳወቋ ምክንያት የመጣው ዓለም አቀፍ ጫና ሙከራውን አስቀረው። በ1979 የአሜሪካ ሳተላይቶች በደቡብ አፍሪካ ቁጥጥር ስር በሚገኙት በፕሪንስ ኤድዋርድ ደሴቶች አቅራቢያ በህንድ ውቅያኖስ ላይ ድርብ የብልሃም ብልጭ ታዩ። ይህ የቬላ ክስተት ተብሎ የሚጠራ ሲሆን እስራኤል ከደቡብ አፍሪካ ጋር በመተባበር ያደረገችው የጋራ የኒውክሌር ሙከራ እንደሆነ በሰፊው ይታመናል። ደቡብ አፍሪካ እስራኤልን በቦታው እንድትሞክር የፈቀደችው የዩራኒየም አቅርቦት በመስጠትና የጋራ ምርምሩን ለመካፈል ይመስላል። በ1980ዎቹ አጋማሽ ላይ በሂሮሺማ ላይ ከተጣለው ቦምብ ጋር የሚመጣጠኑ 6 የኒውክሌር ቦምቦችን ሰራች። ነገር ግን በ1990ዎቹ የሶቪየት ህብረት ስትፈርስ
የኮሚኒስት ስጋት ስለቀነሰና የአፓርታይድ ስርዓትን ማክተሙን ተከትሎ የኒውክሌር መሳሪያዎችን ወደሚቀጥለው ጥቁር ህዝብ ወደሚመራው መንግስት ማስተላለፍ ስላልፈለገች በታሪክ መሳሪያዎቿን በፈቃደኝነት ያፈረሰችና ያስወገደች የመጀመሪያዋ ሀገር ሆነች። ከዚያም መሳሪያዎቹ እንደነበሯት ለዓለም አመነች። የበለጸገው ዩራኒየምም በኒውክሌር ተቋማት ውስጥ በቁልፍ ተቀምጦ ይገኛል። ፓኪስታን 9ኛዋ ሀገር በመሆን ሂደቱን በ1970ዎቹ ጀመረች። ይህ የሆነው በ1971 ከዋና ተቀናቃኛቸው ህንድ ጋር ባደረጉት ጦርነት ምስራቅ ፓኪስታን ተገንጥላ ባንግላዴሽ ከመሆኗ በኋላ ነው። የፓኪስታን ጠቅላይ ሚኒስቴር ህንድ ቦምብ ከሰራች እኛ ሳር ወይም ቅጠል እንበላለን፣ ብንራብም እንኳን የራሳችንን ቦምብ እናገኛለን ብለው ነበር። ህንድ በ1974 የፈገግታው ቡድሃ ሙከራ ካደረገች በኋላ ውድድሩ ተፋጠነ። አብዱል ቃዲር ኻን የተባለ ፓኪስታናዊ ሳይንቲስት በሆላንድ የኒውክሌር ተቋም ውስጥ እየሰራ ሳለ ዩራኒየምን እንዴት ማበልጸግ እንደሚቻል የሚያሳዩ ከፍተኛ ሚስጥራዊ መረጃዎችን ሰርቆ ወደ ፓኪስታን ይዞ ተመለሰ። ይህ ለፕሮግራማቸው ዋና መሰረት ነበር። በተጨማሪም ቻይና ህንድን ለመከላከል ሌላ አጋር ስለምትፈልግ ለፓኪስታን የቦምብ ንድፎችንና ቁሳቁሶችን በመስጠት ትልቅ እርዳታ አድርጋለች። አሜሪካ ፓኪስታን በወቅቱ በሶቪየት ህብረት በአፍጋኒስታን ወረራ ላይ ቁልፍ አጋር ስለነበረች ግንኙነቱን ላለማበላሸት ስትል የፓኪስታንን ፕሮግራም እንዳላየች በቸልታ አለፈችው። በ1998 ህንድ የአንድ የሃይድሮጅን ቦምብን ጨምሮ 5 የኒውክሌር ሙከራዎችን ባደረገች በጥቂት ሳምንታት ውስጥ ፓኪስታንም በራስ ካንተራሮች ውስጥ 5 ቦምቦችን በመሬት ውስጥ በማፈንዳት በተሳካ ሁኔታ የራሷን ሙከራ አጠናቀቀች። ህንድ መጀመሪያ መሳሪያውን አልተጠቀመም ወይም ኖ ፈርስት ዩዝ የሚል ፖሊሲ ስትከተል፣ ፓኪስታን ግን መጀመሪያ የመጠቀም ወይም ፈርስት ዩዝ መብቷን አስጠብቃለች። ይህም ህንድ በተለያዩ ግጭቶች ወቅት የተለመደ የጦር ኃይል ጥቃት ከመሰንዘር እንድትቆጠብ አድርጓታል። ቀደም ሲል የተጠቀሰው ሳይንቲስት አብዱል ቃድር ኻን በ2004 የኒውክሌር ቴክኖሎጂን ለሰሜን ኮሪያ፣ ለኢራንና ለሊቢያ በህገ ወጥ መንገድ በመሸጥ ላይ እጁ እንዳለበት አምኗል። ሰሜን ኮሪያ እስካሁን ድረስ የኒውክሌር መሳሪያን ያዘጋጀች 10ኛዋና የመጨረሻዋ ሀገር ናት። የሰሜን ኮሪያ መስራች ኪም አልሰንግ የኒውክሌር መሳሪያ የገዢው አካል ህልውና ለመጠበቅና ተቀናቃኞቻቸውን ደቡብ ኮሪያንና አሜሪካን ለመከላከል ወሳኝ እንደሆነ አይተዋል። በ1950ዎቹ የሶቪየት ህብረት መጀመሪያ ላይ ለሰላማዊ ኃይል ማመንጫ የሚሆኑ የምርምር ተቋማትን እንድትገነባ የረዳቻት ቢሆንም ሁለቱም ቻይናና ሶቪየት ግን ለጦር መሳሪያ የሚሆን እርዳታ እንዳይሰጧት ከልክለዋል። በ1970ዎቹ ሰሜን ኮሪያ የራሷን ሰፊ የተፈጥሮ ዩራኒየም ክምችት በመጠቀም ፕሮግራሟ ላይ አተኮረች። በ1990ዎቹ የኒውክሌር ስርጭት መከላከያ ስምምነትን ብትፈርምም በሚስጥር መሳሪያ መስራቷን ቀጠለች። በ1994 አሜሪካ መሳሪያ ለመስራት አስቸጋሪ የሆኑ የኃይል ማመንጫዎችን ለመስጠት ብትስማማም በ2002 በሁለቱ ሀገራት መካከል በነበረው አለመተማመን ስምምነቱ ፈረሰ። አሜሪካ ሰሜን ኮሪያን በሚስጥር ዩራኒየም በማበልጸግ ከሰሰቻት። ሰሜን ኮሪያ ከስምምነቱ በይፋ በመውጣት ከፓኪስታን ባገኘችው ቁልፍ እርዳታ መሳሪያዋን መስራት ቀጠለች። በ2005 ኪም ጆንግ ኢል የኒውክሌር መሳሪያ እንዳላቸው የገለጹ ሲሆን በጥቅምት 2006 የመጀመሪያውን የኒውክሌር ሙከራ አደረጉ። ሙከራው በጣም ትንሽ በመሆኑ መጀመሪያ ላይ ባለሙያዎቹ አልተሳካም ብለው አስበው ነበር። ነገር ግን በ2009 የበለጠ ኃይለኛ ሁለተኛ ቦምብ፣ በ2013 ሶስተኛ እንዲሁም በ2016 እና 2017 የመጀመሪያዎቹን የሃይድሮጅን ቦምቦች በተሳካ ሁኔታ ሞከሩ። የራሳቸውን የኒውክሌር መሳሪያ ያበለጸጉት እነዚህ 10 ሀገራት ቢሆኑም በቀዝቃዛው ጦርነት ወቅት በስምምነት መሰረት የአጋሮቻቸውን መሳሪያ ያስቀመጡ ብዙ ሀገራት አሉ። የአሜሪካ መሳሪያዎችን ያስቀመጡ ቤልጅየም፣ ጀርመን፣ ጣሊያን፣ ኔዘርላንድስ፣ ቱርክ፣ ግሪክ፣ ዴንማርክ፣ ግሪንላንድ፣ ደቡብ ኮሪያ፣ ጃፓን፣ ፊሊፒንስ፣ ታይዋን፣ ካናዳ፣ ሞሮኮ እና ፖርቶሪኮ ይገኙበታል። አብዛኛዎቹ ከቀዝቃዛው ጦርነት ማክተም በኋላ የተነሱ ቢሆንም ዛሬም ድረስ በአውሮፓ ቤልጅየም፣ ጀርመን፣ ጣሊያን፣ ኔዘርላንድስ እና ቱርክ የአሜሪካ ኒውክሌር ይገኛል። የሶቪየት ህብረት መሳሪያዎች ደግሞ በዩክሬን፣ ቤላሩስ፣ ላትቪያ፣ ሊቱዋኒያ፣
ኤስቶኒያ፣ ጆርጂያ፣ አርሜኒያ፣ ካዛክስታን፣ ኡዝቤኪስታን፣ ቱርክሜኒስታንና በኩባ ውስጥ ተከማችተው ነበር። የሶቪየት ህብረት ስትፈርስ በሙሉ ተነስተው ፈርሰዋል። ሆኖም በ2023 ሩሲያ በድጋሚ ለቤላሩስ ወደ 130 የሚጠጉ የጦር ራሶችን ሰጥታለች። በተጨማሪም የራሳቸውን መሳሪያ ለመስራት ሞክረው በዓለም አቀፍ ጫና ወይም በሀብት እጥረት ያቋረጡ ሀገራት አሉ። ከእነዚህም መካከል አርጀንቲና፣ ብራዚል፣ ስዊድን፣ ሮማኒያ፣ አልጄሪያ፣ ሊቢያ፣ ኢራቅ፣ ኢራን፣ ግብጽ፣ ሶሪያ፣ ታይዋን እና ጃፓን ይገኙበታል። በተለይም ኢራቅ፣ ሶሪያና ኢራን ከፍተኛ እድገት አሳይተው የነበረ ቢሆንም ተቋሞቻቸው በእስራኤል ሚሳኤል ጥቃትና በሳይበር ጥቃቶች ወድመውባቸዋል። በአሁኑ ጊዜ ኢራን መሳሪያውን ለመስራት እጅግ የተቃረበች ሀገር እንደሆነች በሰፊው የሚገመት ሲሆን ተቀናቃኟ እስራኤል ግን ይህንን ለመከላከል ከፍተኛ ጥረት እያደረገች ነው። የሳውዲ አረቢያ መሪ መሐመድ ቢን ሰልማን ኢራን መሳሪያውን ካገኘች እኛም ያለ ጥርጥር እናገኘዋለን ብለዋል። ሳውዲ አረቢያ አሁን ላይ የኃይል ማመንጫ ፕሮግራም እየሰራች ሲሆን መሳሪያ ለመስራት የሚያስችል የገንዘብና የቁሳቁስ አቅም አላት። ጃፓንም ከፈለገች የላቀ ቴክኖሎጂና የበለጸገ ዩራኒየም ስላላት በጣም በቀላሉ የኒውክሌር መሳሪያ መስራት የምትችል ብቁ ሀገር ናት። ነገር ግን በአሁኑ ጊዜ የሰላማዊነት ፖሊሲን ትከተላለች። አርጀንቲና እና ብራዚልም ለመጨረስ በጣም ቀርቦ የነበረ ቢሆንም ሜክሲኮ ባቀረበችው የትላቴልኮ ስምምነት መሰረት መላው ላቲን አሜሪካ የኒውክሌር መሳሪያ እንዳይኖረው ተስማምተው ፈርመዋል። በተመሳሳይ በዓለም ዙሪያ አፍሪካን እንደሚያጠቃልለው የፔሊንዳባ ስምምነት እና የማዕከላዊ እስያ፣ የደቡብ ፓሲፊክ፣ የደቡብ ምስራቅ እስያ እንዲሁም የአንታርክቲካ ስምምነቶች የኒውክሌር መሳሪያዎችን ይከለክላሉ። እነዚህ ስምምነቶች ጠቃሚ ቢሆኑም አብዛኛዎቹ ኒውክሌር የታጠቁ ሀገራት መሳሪያዎቻቸውን በባህር ውስጥ ሰርጓጅ መርከቦች ውስጥ ያከማቻሉ። ይህ ማለት መሳሪያዎቹ በማንኛውም ጊዜ በሚስጥር በውቅያኖሶች ውስጥ ተደብቀው ይገኛሉ ማለት ነው። ይህም በአንድ ሀገር ላይ ጥቃት ቢሰነዘርና የምድር ላይ የጦር ተቋማቱ ቢወድሙ እነዚህ የባህር ውስጥ መርከቦች የአጸፋ ጥቃት ለመሰንዘር ዝግጁ ስለሆኑ ትልቁ መከላከያ ተደርጎ ይወሰዳል። የኒውክሌር መሳሪያዎችን ማዘጋጀት እጅግ ውድና በሚስጥር ለመያዝ አስቸጋሪ ሂደት ነው። ዛሬ ባለው የሳተላይቶች ውስብስብነትና የክትትል ደረጃ በዓለም ላይ ማንኛውም ሚስጥራዊ የኒውክሌር ፕሮግራም ከዓለም እይታ ውጭ መስራት ፈጽሞ የማይቻል ነው። ሆኖም እነዚህ 10 ሀገራት ሂደቱን ቢያጠናቅቁም ወደፊት ሌሎች ሀገራት ወደ ዝርዝር ውስጥ መግባታቸው የጊዜ ጉዳይ ብቻ ይመስላል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። ሐሳብ አስተያየቶቻችሁን እንድንዳስስላችሁ የምትፈልጉት ርዕሰ ጉዳይ ካለም በኮሜንት መስጫው ስር አጋሩን። ለሌሎች ተደራሽነቱ ይሰፋ ዘንድ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። በቀጣይ በሌላ ለየት ያለና እውነተኛ ታሪክ ተመልሰን እንገናኛለን። እስከዚያው መልካም ጊዜ